ሩህሩህ ነው። ለሰው ያለው ክብር ይህን ልጅ ማስታወስ የምትችሉ እንግዲህ ከአረብ ሀገር የመጡ ሴቶችን ሰው ጠልቷቸው፣ እሱ ግን እነሱ እኮ የሆነ ያልተሟላላቸው ነገር ባይኖር ነው እንጂ እንደኛ ሙሉ አካል አላቸው ሰው ናቸው ብሎ ሳይጠየፋቸው አጠገባቸው ቀርቦ ጸበል ወስዶ ሁለት ሶስት ልጆች እንግዲህ በዚህ በዱር አራዊት መስለው ጫካ ጫካ እየዋሉ አዳራቸው ጫካ እንደነዚህ አይነት ሰዎችን ጸበል ወስዶ እንግዲህ ይሄ ልጅ ወደ ራሳቸው እንዲመለሱ ቤት ተከራይቶ ያደረገ ያስቀመጣቸው እንግዲህ እኛ የምናያቸው ሶስት እህቶች አሉ። ብዙ ናቸው ግን እሱ የአቅሙን እንግዲህ ሶስቱን የተሻሉ በቃ ወደ ራሳቸው ይመለሳሉ ብሎ ያሰባቸውን ጸበል እያስጠመቀ እንደነበረ በዛም ሰዓት ነው ጠፍቶ የነበረው። አሁን ደግሞ አዲስ ዜና ሲመጣ ደግሞ እንግዲህ ሊያገባ ነው የሚባል በእንትኑ ራሱ በፎቶ እንግዲህ እሱ የራሱ የሆነ ዩቱብ ምንድን ነው ቶክቶክ በፌስቡክ እንትኑ እንግዲህ በራሱ እንትን የተለቀቁ ፎቶዎችም አሉ። የእሱ የሰርጉ ፎቶ ማለት ነው። ብቻ እኔ በመጀመሪያ እንኳን ደስ አለህ፣ ሌላ ምንም ማለት አልፈልግም። መልካምነት ለራስ ነው። እንደዚህ መልካም መልካም ወንድሞቻችን እግዚአብሔር ያብዛልን። ለእናንተ እኔ ቃል የለኝም። መልካሙን ሁሉ እንዲገጥማችሁ ስኬታማ እንድትሆኑ ምኞቴ ነው። ክፉ ነገር አይንካችሁ። ሁልጊዜም ጥሩ ነገር ለሚሰራ ሰው ይገባዋል፣ ሲያንስህ ነው። ከዚህ በላይ ገና ብዙ ነገር እንጠብቃለን። ደግሞ ወልዳችሁ ለመሳም ያብቃችሁ። እውነት ነው። ሰው ካገባ ከዛ በኋላ ወልደ ለመሳም ያብቃ ነው የሚባለው። እንግዲህ ተመልካቾች እናንተም ምኞታችሁን እንግዲህ ለወንድማችን ተመኙለት፣ መልካም ጋብቻ በሉት። እውነት ሁላችሁም ሲጠፋ እንዴት እንደምትሆኑ እንግዲህ እያየን ነው። በጣም ጠፍቶ 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 ከትናንት ወደ 3 4 ቀን በፊት አዲስ ቻናል ነው የመጣው። በአዲስ ቻናል እንግዲህ ደህና ነኝ አለው አታስቡ ብሎት በተለቀቀ ቪዲዮ አይታችኋል። አብዛኞቻችሁ አይታችኋል። አብዛኞቻችሁ ያልደረሳችሁ ዩቱቡ አዲስ ስለሆነ ያላያችሁትም አላችሁ። ግን ደህንነቱን በእርግጠኝነት አብዛኞቹ አይታችኋል ብዬ አስባለሁ። ያው ሲጠፉ እኮ የሆነ የዩቱብ የሚሰሩ ሰዎች አንዳንድ ጊዜ ከሚዲያ ጠፋ ሲሉ አዲስ ነገር አለ የሚላችሁ ነገር የለም። እኔ አሁን ሲጠፉ በቃ አሁን በቀጣይ ሲመጡ ምን አዲስ ነገር ያመጣሉ ብዬ በጉጉት እጠብቃለሁ። አሁን የዚህ ልጅ መጥፋት ምን አጋጥሞት ይሆን ምን ሆኖ ይሆን እያልን ብዙዎቻችን ስንጨነቅ፣ እነሱ ግን እንግዲህ አሁን ደግሞ እንግዲህ ታውቃላችሁ የሰርግ ወቅት ነው አሁን ላይ። ወቅቱም ደስ የሚል ነው። እንግዲህ መልካም ጋብቻ እያላችሁ ለወንድማችን ተመኙለት። ለእኛም ያላገባችሁ እንድታገቡ የወለዳችሁ ምንድን ነው። አቤት እኔ እኮ ምርቃት አልችልም እናንተ። ለማንኛውም ደስ ብሎኛል። የደስታ እንትን ነው የምቀበጣጥርባችሁ። ለማንኛውም ደስ ብሎኛል የእውነት ወንድማችን። ከዚህ በላይ ደግሞ ደስተኛ እንድትሆን እንመኝልሃለን። በጣም ደግ ሰው ነህ። በተለይ ለሴቶች ያለ ክብር ከገጠር እስከ ከተማ ድረስ ከኢትዮጵያ አረብ ሀገር ድረስ መጥቶ በጣም ብዙ ሴቶች ሲሰቃዩ የነበሩ በራሳችን ደላላ ኢትዮጵያ ውስጥ ባሉ ደላላዎች ስራ አጣን አስገቡን ሲሏቸው በውጭ ዜጎች እየሸጡ ሴቶቹን ብር እየተቀበሉ ብዙ ህይወታቸውን እያበላሹባቸው የነበሩትን ደላላዎች ይዞ እንዲሁም ፈረንጅ የተባለውን የሌላ ሀገር አረብ አይመስለኝም የሌላ ሀገር ዜጋ ነው ግን ቀጥቅጦ ቀጥቅጦ አይታችኋል። ደም አፍንጫው እስከሚወጣ ድረስ እህታችን እንግዲህ 3 4 ሰዎች አድኗል። በዚህ ዱባይ መጥቶ ሳለ ማለት ነው። ይቺ ደላላ የተባለችውንም የኢትዮጵያ ደላላ እንግዲህ እንዳሳሰራት ታውቃላችሁ። እስካሁን ትፈታ አትፈታ የማያውቀው ነገር የለም፣ ግን እንደታሰረች ግን እሱ ራሱ ተናግሯል በዛ ሰዓት ማለት ነው። እና እንደዚህ አይነት ጀግና ወንድም ነው ያለን እውነት። አብዛኛው የኛ ሰው በጣም እንትን ስለሚወድ ነው እንጂ የዚህ ልጅ የምትከታተሉት ሰዎች ያው ታውቁታላችሁ ምን አይነት ስራ እንደሚሰራ ለሰው ያለው እንትን በቃ በተለይ ለሴቶች በቃ ሙሉ ሴቶች ብቻ ሳይሆን የተበደሉ ከጎናቸው እየሆኑ ምን ያክል እንትን እንደሚያሳልፍ እያያችሁት ነው። እና እንደነዚህ አይነት ሰዎችን እግዚአብሔር እያብዛልን፣ የእውነት ብዙልን፣ ተባዙልን።
መልካም መልካም ሰዎችን እግዚአብሔር ባላችሁበት ሰላምና ፍቅር እንመኝላችኋለን። ክፉ ነገር አይንካችሁ፣ በየሄዳችሁበት ሰላማችሁ ይብዛ። ሰው መልካም ነገር ከሰራችሁ በምትሄዱበት ሁሉ ሁልጊዜም የሚገጥማችሁ መልካምነት ነው። መልካምነት ከነገራችን ላይ ለሰው ይመስለናል እኛ የምንሰራው፣ ግን ለራስሽ ነው። መልካምነት መስራትሽ ለራስሽ ነው፣ ለማንም እንደነዚህ አይነት ወንድሞች ደግሞ ብዙልን። ልክ የእነዚህን አራያ የምትይዙ ብዙ ወጣቶች አላችሁ። በተለይ በብር እየተታለላችሁ የሰውን ሕይወት የምታበላሹ ከእንደዚህ አይነቶች ከነ ልዑል ከነ ዘላለም እንዲሁም ሌላም አሉ፣ ብዙ ሰዎች አሉ በእንደዚህ ስራ ተሰማርተው የሚሰሩ። ከነሱ መማር ትችላላችሁ። ብር ዝም ብሎ አይገኝም። አንዳንድ ጊዜ ሰውን አግታችሁ ወይ ሰውን እንደዚህ አድርጋችሁ ብር የምትቀበሉ ሰዎች ብሩንም ለእናንተ ሳይሆናችሁ እናንተም ሲኦል ገብታችሁ። እውነት እኮ ነው። አንዳንዴ ዝም ብሎ ሰው ቆም ብሎ አያስብም። አሁን 100 ሺህ 200 ሺህ ሲሰጠው በቃ ህይወቴ ተቀየረ ከአሁን በኋላ አፍታሙን ብሎ ነው የሚያስበው ሰው። ግን ከጀርባ ምን ይዞብኝ ይመጣል የሚለውን በፍጹም አያስብም። የሰው ላብ በፍጹም ሊቀይር አይችልም። በመጀመሪያ ይህንን ማመን አለባችሁ። የፈለገው 100 200 ይሰጥሽ ለትንሽ ጊዜ ያብለጨለጨ ልብስ ልትለብሽበት የፈለግሽው ልብስ ምንድነው ምግብ ልትመገቢበት ትችያለሽ፣ ግን ዘለቄታ የለውም። ምክንያቱም የሰው ስለሆነ የራሱ በምትሄጅበት መንገድ ያላሰብሽው ሌላ ችግር ነው የሚገጥምሽ እና የሰው ነገር የምትመኙ ሰዎች ወደ ራሳችሁ መለስ ብላችሁ ብርን ሰርታችሁ ማግኘት። በጣም በዚች ምድር ላይ ተራ ነገር የምትባለው ነገር ብርና ብር ነው። የሰው ህይወትም የሚያበላሸው ብር ነው። የሰውንም እንትን የሚቀይረው ብር ነው። ግን ሰርታችሁ ማግኘት ትችላላችሁ። ብር በጣም እንደው እንደ ትልቅ ተራራ አድርጋችሁ ታስባላችሁ እንጂ ማንም ሰው እግዚአብሔር የከፈተው ጉሮሮ ሳይዘጋ አያድርም። ትበላለሽ፣ ትጠጫለሽ። ሁሉም አንድ እንጀራ ነው የሚበላ። በልተሽ ታድሪያለሽ። ሰው የሰው ነገር አትመኙ። ራሳችሁ ሰርታችሁ መለወጥ ትችላላችሁ። በተለይ ሰውን አግታችሁ እንደዚህ ብር አግኝቼ እንደዚህ ሆናለሁ ብላችሁ የምታስቡ ሰዎች በመጀመሪያ ወደ ራሳችሁ ተመለሱ እና ቆም ብላችሁ አስቡ። ነገ ጧት ይሄ ብር ምን ይዞብኝ ይመጣል ብላችሁ እንደ ሰው ማሰብ አለባችሁ። አንዳንድ ሰው ያው ብዙ ጊዜ እንደምታዩት ነው። ብዙም እንደዚህ አይነት ነገር ብዙም እንትን አይላችሁም። በቃ የሆነ እንደ ምንድን ነው የሚባለው እንደ ፊልም ወይም እንደ ምንድን ነው አባባል አለ፣ ብቻ እንደዛ ነው የሚያዩት። እና ከእንደነዚህ አይነቶች መማር ትችላላችሁ። ቁጭ ብላችሁ የሰውን እንትን የምትመለከቱ ሰዎች መስራት ትችላላችሁ። አሁን በተለይ ኢትዮጵያ ውስጥ ሆኖ በጣም የብር እጥረት አለ፣ ችግር ነው፣ ኑሮ ውድ ነው፣ እንደዚህ ነው በቃ። ሰው ደግሞ እንደዚህ ይህንን ስለሚያስብ ጭንቅላቱ ላይ ምንም ነገር ስራ አለ ይሄን ስራ ሲሉት ያለምንም ማቅማማት ይስማማል በስራው። ምክንያቱም የሚያየው ብሩን ነው፣ ይዞ የሚመጣውን ጣጣ አያስብም። እና እንደዚህ አይነት ስትሰሩ ገና ስታስቡ አስባችሁ ወደ ራሳችሁ ምን ይዞብኝ እንደሚመጣ ብላችሁ አስቡ። በጣም ብዙ ወጣቶች አሉ እንደዚህ አይነት ስራ የሚሰሩ ሰዎች፣ ለሰው የሚቆሙ ሁልጊዜ በሰው ጎን የሰውን ችግር የሚቀርፉ በጣም ብዙ ያልተነገረላቸው ሰው ያላያቸው ብዙ ወንድሞች አሉ። እና ከነሱ መማር ትችላላችሁ። እንግዲህ ወንድማችንም መልካም ጋብቻ ይሁንልህ። ባለፈው የዛሬ 2 ወር መሰለኝ አንዲት እህታችን ሚዲያ ላይ አውቀው እኮ ነው በጣም ወደዋለሁ እሱን ካላገባው ራሴን አጠፋለሁ ብላ የእውነት ስሬት ነገር ነው የምነግራችሁ መድኃኒት ወስዳ ራሷን ለማጥፋት ከዛ ሐኪም ቤት ወስደው ጸበል ምንድን ነው ወተት ምናምን እንትን ብለውላት ወደ ራሷ ተመለሰች። ከዛ ደግሞ እሱ ካልመጣ አሁንም ደግሜ እንትን እላለሁ ብሎ ይችን ልጅ ለማረጋጋት እሱ አያውቃትም፣ እሷ ናት የምታውቀው በሶሻል ሚዲያ። እሱን ስታይ እንግዲህ የምታስታውሱ ትኖራላችሁ እርግጠኛ ነኝ። ብዙ ችግር ፈጥራበት ነበር ያቺ እህታችን ማለት ነው። አሁን በምን እሷን ያግባ ወይስ ሌላ ሴት ናት? አይዞን ነው። እኔ ምንም እሱን እርግጠኛ አይደለሁም፣ ግን እሷ ልጅ አይመስለኝም። ቢያገባትም በጣም ቆንጆዬ ናት፣ ቁመቷ ምኗ የተማረች ናት።
ብዙም እንትን እና ብዙም የምትከፋ ልጅ አይደለችም። እሷንም ቢያገባ ደስ ይለኛል ማለት ነው። ብቻ መልካም ጋብቻ በሉት ለወንድማችን። ምኞታችሁን ኮሜንት ስር ጻፉለት። እንግዲህ በራሱ ይመጣላችኋል። በራሱ እንግዲህ እውነት ነው ወይስ ይሄ የቲክቶክ ወሬ ነው የሚለውን ደግሞ በራሱ ቻናል ትክክለኛ እሱ ልጅ አግብቷል የሚለውን እንትን በራሱ ቻናል መቼም ይለቀዋል ብዬ አስባለሁ። እንግዲህ እናያለን። ሁሉም ነገር እንግዲህ እያየን እንሰነበታለን ማለት ነው። ማየት ጥሩ ነው፣ ማየት ማመን ነው የሚለውን እኔም በሱ ልጅ በማግባቱ በጣም በጣም ደስ ብሎኛል። እንግዲህ መልካም ጋብቻ በሉት ሁላችሁም የምትወዱት አዲስ ሬዲዮ የሚለውን የምትወዱ ሰዎች የእሱ አድናቂዎች በሙሉ መልካም ጋብቻ እያላችሁ ጻፉለት። እንግዲህ ሁላችሁንም ሰላም እና ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ሰላም እና ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ።